እቺ እርጎ እዛ አሁን የምታሳመም ያስታመመቻት ያለችው ልጅ ናት። ትናንትና ሌሊት ላይ ፖሊስ መጥተው ነበር አለች። የሷን ኢቃማ ፎቶ አነሱ። ምንሽ ናት ሲሏት እኔ በቃ ሊላሂ ብዬ ነው ምናምን አለቻቸው። ስለዚህ አሁን ዛሬ ደግሞ እንትኑ የፎርጅድ ኢቃማ ተገኝቶባታል። ታማለች እኮ ምን አለ መሰለሽ አሁን ይችልች ታማ ነው ገብቶሻል። አደጋ ነው የደረሰባት እና ወደ ትጁን ሊወስዷት ነው። እሱ ሰው ያስፈልጋል። እሱ ችግር የለውም። እኔ መሱሊያውን እሸከማለሁ። ገባሽ? ወላሂ ለዛ ነው እኔ ላኩልሽ ጀሚዛ። እንዴት መሰለሽ መስኡልያውን አሁን ይቺ ልጅቷ እሙ የተጨነቀችው ትናንትና ሌሊት 10 ሰዓት ስለሆነ የመጡት ድጋሚ ዛሬ ሌሊት ከመጡ ለሷ ሳይሆን ያሰበችው አሁን ለፋፊን ፋፊን ወደ ስጅን እንዳይወስዷት ነው። ኤምባሲው አያገባኝም ብሎ እጁን አነሳ። ሰላም ፋፊን አውጧት፣ ሙስተሽፋ አውጧት ይላል አይደል? ፖሊሶች እኮ ናቸው ሊወስዷት የመጡት። ፖሊስ በፖሊስ ምክንያት እኮ ነው ይቺ ልጅ። እኛ አሁን ለምሳሌ እኔ መሱሊያ ወስጄ ቤት ያመጣታለሁ አይደል? ታክማ ራሷን ስታቅ በዚህ ሁኔታ ሲጅን እንዴት ነው የምትገባው? ሲጅን አትገባም። በዚህ ሁኔታ ላይ ራሷን አታቅም። ልጇ ሆስፒታል ነች ያለችው። ገብቶሻል? ልጇንማ ፈርማችሁ የሚወስድ ውሰድ እያለ ነው አሉ። ልጇን እሷንም እኔ ፈርሜ ይዣት እወጣለሁ የምትስማሙ ከሆነ እችላለሁ። መጀመሪያ ነገ ሂደን አሁን አንቺም ላይ ችግር እንዳይመጣ ነው። ፎርጅድ ኢቃማ ስለተገኘባት እኮ ጀሚዬ አስቸጋሪ እኮ ነው። አሁን ሊላሂ ተዓላ ስሚኝ፣ አሁን ይቺ ልጅ አላውቃችሁ አይደል? ግን ዜጋ አይነሽ ትመለከተኛለች ጠባ። ስለዚህ ልጅቷ ኃላፊነቱን እኔ ወስዳለሁ። የፈለገ ፖሊስ ይምጣ ቤት፣ የፈለገ የሚመጣው መንግስት ይምጣ፣ መከላከል እችላለሁ አቅሙ ስላለኝ። ገብቶሻል? አይ ማማዬ እንዴ ሰላም ልያው እኮ ችግር የለም ነው። ግን ይሄ ኤምባሲ የሸሸበት የፎርጅድ ኢቃማ አንድ ራሱን የቻለ ወንጀል ነው። ህግ ነው። ከህግ በላይ ማንም አይንካይም። ወንጀል ነው። ምን አለ መሰለሽ ወንጀሉ እንዳለ ሆኖ ይቺ ልጅ ራሷን አታውቅም። ገብቶሻል? እኛ የምንችለውን እኔ እሞክራለሁ። መሱሊያውን ደግሞ ፈድና በሚፈለገው ታክማ እሱማ ራሷን አለማወቁማ እንደው ያየ ይፈርዳሉ። ያንን ማንም ይሰማሻል ብለሽ ነው ማማዬ መውሰዱ ማንም ኢትዮጵያ አንቺ ጀዛሽን አላህ ይክፈልሽ። በጣም ደስ የምትይ ሰው ነሽ። ማሻአላ ተባረከላ። ግን ልጅቷ ታማለች። ገብቶሻል? አንቺ አውጥተሻት እዚህ ጋር የሆነ ነገር ብትሆን ገብቶሻል? ከባድ ነው። ሙሽኪላው ከባድ ነው። እናንተ አተን ፖሊስ ካልወሰዳት አውጡና ውሰዱም ካለ ጥሩ ነገር ነው። አዋተን ዲሲምባት የቆርጠን እንልካታለን። እስከዛው ኮሮኒ አሁን አንድ ነገር እስከሚስተካከል ይችል ልጅ የመያዝና የመንከባከብ አቅሙ አለኝ። መንግስት ጋርም የመነጋገር አቅሙ አለኝ። ገብቶሻል? ጀሚላ ምን አለ መሰለሽ አሁን ልጅቷ ዶክተር መጥቶ ፖሊሶች ጧት ይመጣሉ ብሏት ነው እዛ የምታስታመው ልጅ ማለት ነው። እሺ እነዚህ ሰዎች መቼ ነው የሚመጡት? ፈጅር ላይ ይምጡ፣ ስንት ሰዓት ላይ ይምጡ አይታወቅም። ስለዚህ አሁን ዶክተሩ አሁን አውጧት ነው ያለው ወላ እሺ ቁርጣ ይመጣል ነው ያላት። አውጡ አይደለም ያላት። ነገ ፖሊስ ይመጣል ነው ያላት። ይሄ ማለት ራስ እያስፈራራ ነው ማለት ነው። ይሄ ምንም እያስፈራራ አይደለም። ህግ ስለያዘ አይደለም። ቆይ ይሄ አደጋ የደረሰባት ያደረሰው ሰውዬ እስር ቤት ነው አይደለም? እንደሰማሁት ከሆነ አላሁ አለም። እንዴ አሁን እኮ ይኸውልሽ ሰው አለመኖር እኮ ነው አንደኛ ነገር። ይሄን አደጋ ያደረሰው ሰውዬ ታስሯል አልታሰረም? ምን ጠበቃ መግዛት እንችላለን። ገባችሁ? ተባብረን ወላሂ ጀሚላ እንሄዳለን። ኤምባሲ እንገናኝ ነገር ሁላችንም እንሄዳለን። አሁን እኔ አሁን ትንሽ አሁን ሀናንና ጀሚላ ማለት ነው ሀናንና ጀሚላ ኢንሻአላህ ነገ ኤምባሲ እንሄዳለን። ይሄንን ነገር እናታውቃለን። ኤምባሲን እኛ እንጋፈጠዋለን በቻለው ሱዑዲ ነው ሰውየው። ወላሂ ምንም እስኪ እርጎዬ የምታውቂው ነገር አለ ስለገጫቸው?
ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የተወደዳችሁ የዘሪፉ ጅማ ቻናል ተከታታዮች እንደምን አላችሁ? እንግዲህ እውነት ይሄ ዛሬ ታማና ከ3 ወር በፊት የሰራችውን ቪዲዮ ሳይ የሰው ልጅ በቀላሉ ይቀየራል ማለት ነው። ግን በጣም ሳላደንቃት ማላልፈው ጀሚላ የምትባል እህታችን በጣም ገራሚና ድንቅ ሰው ናት። እውነት በአላት ችሎታ ተጠቅማ እችን ልጅ በሚያስፈልገው ነገር ላይ ከጎኗ ለመቆም ዝግጁ እንደሆነች ሳይ ኤምባሲ አይመለከተኝም የሚለው ነገርና እሷን አወዳድሬ ሳያቸው ሚዛናቸው በጣም ሰማይና ምድር ነው። እንደዚህ አይነት መልካም ሰዎችን አላህ ያብዛልን፣ ባሉበት አላህ ይጠብቃቸው፣ የታመሙትን አላህ በሰላም ለሀገራቸው ያብቃቸው። እንግዲህ እኔ እንዳዩ ሰው ታሞ ከሐኪም ቤት ምንድነው ከእስር ቤት ወደ ሐኪም ቤት ይሄዳል እንጂ የታመመ ሰው ገና ሳይሻለው ወደ እስር ቤት ይግባ የሚባለው ነገር ለኔ አዲስ ነውና በጣም የሚከብድ ነገር ነው። በዚህ ነገር ላይ አይ ድምጽ እንሁን የሚሉት በትክክል ፍትህ ሊጠይቁላት ይገባል። አንድ ሴት ልጅ እንኳን እንትን ብላ ወንድም ልጅ እንኳን ከታመመ ከእስር ቤት ሕክምና የሚያገኝበት ሲስተም ነው የሚያበጃጁለት እንጂ የታመመ ሰውን ይሄን ያለ ራሷን ሲታ የታመመችን ሴት ወደ እስር ቤት ለማስገባት ፖሊስ ይመጣል የሚባለው ነገር ላይ እኔ እንጃ ምንም መስሎ አልታየኝም። እንግዲህ በጣም ነው የሚያሳዝነው። ኤምባሲያችን ግን እንደምንም ብሎ መክተብ ፈልግላት ይገባ ነበረ። እኔ ግን እህታችን ነች ጀሚላ የምትባለዋ እውነት አላህ ይጨምርላት። ኤምባሲው ግን በጣም ነው የሚገርመው ማለት ነው። እና እስኪ እንስማቸው። ጀሚላዬ እኮ እኛ የምንለው አሁን አንቺም ፈቃደኛ ሆነሽ ማንኛችንም በኢቃማ ብለን ግን አንቺም ህግ የያዘው ነገር ስላለ እኛ የዛሬውን ሌሊት ያንጋው በሰላም ኢንሻአላህ ጧት ላይ ዛሬውን ሄደን ኤምባሲ ሁላችንም ድምጽነን ኤምባሲ ግዴታውን መወጣት አለበት። ሰዓት ሳይቀር ደቂቃ ሳይል ጀሚላ አንቺ እንደዚህ በጣም እንትን አሪፍ እንትን ነው ያለሽ ማሻአላህ። አንቺ እንደዚህ በቃ ምትቺ ነገር ከሆነ ከኤምባሲ ጋር ተነጋግረን መጀመሪያ አውጣት አይደል ያሉን ይፈርሙልንና ኤምባሲ ትውጣ ይበሉና ያሳውቁ ለሾርጣው ከዛ እናውጣታለን። ኤምባሲ መተባበር እንችላለን። አውጥቶ ልጅቷን የምትሄድበትን የምታርፍበትን ቦታዬን ሁሉ ነገሬን እኔ ያሳውቃለሁ። ገባችሁ? እኔ ጋር መብቃትና ኃላፊነቱን የመውሰዱ እኔ አለሁ። አሁን ከፈቀዱልሽ ለምን ማመጭ እንደዛ ከሆነ ጀሚላ አሁን ጧት ላይ አሁን ምናልባት ወታደሮች ሰዓት ላይ አሁን ሰዓት ነው። አሁን 2 ሰዓት 8 ሰዓት እኮ ነው። አኪር ባሏ ተኝቷል። ጀሚላ ጧት ልጆቹን ትምህርት ቤት አድርሶ ወደዛ መምጣት እችላለሁ። ምናልባት እነዚህ ሰዎች ወታደሮችን ምናልባት አንቺ የማናገር ምንትን ካለሽ እሱ ነው የሚያናገር። እኔ ኃላፊነቱን ልውሰድ ብለሽ ልታናግሪያቸው ትችያለሽ። ገብቶሻል? እሱ እነሱን የማናገር እንትን አለው። አንደኛ ነገር እኔ ደግሞ እወጣለሁ ይሄንን ነገር። ገባችሁ? ኤምባሲ ነው የምትሄጂው ወላ ሙስተሽፋ ነው የምንሄደው? ሙስተሽፋ እንሄድና ዶክተሩን ያናግረዋል ባለቤቴ ማለት ነው። ዶክተር ሌጋችንታ ሌሎቻችሁ ሄዱ ኤምባሲ። በቃ እንደውም አሪፍ አንቺ እሷ ጋር ሁኚ እዛ። ዶክተር 3 ሰዓት ነው የሚገባው። እኛ ወደ ኤምባሲ እንጨዋለን። ዶክተር 3 ሰዓት ይገባል እኮ እኛ እስከ 3 ሰዓት ጉዳያችንን ጨርሰን አንመለስም። እዛ ለመናገርም እዛ እኮ ለማናገርም እኮ እነሱ ሰው ያያሉ። ኤምባሲዎችም እኮ ወረብል ካባ ሰው ያያሉ። ስለዚህ ጀሚላ ከኛ ጋር ትሄጃለሽ ኤምባሲ ኢንሻአላህ። እስከ 3 ሰዓት ምንም የሚፈጠር ነገር የለም። ኤምባሲ ለራሱ ሰው ይመርጣሉ። የኛው እንደዛ ከሆነ ባለቤትሽ ወደ ሐኪም ቤት የሚሄዱ ቢያናግር አይችልም? ይችላል። ሰዓት አይችልም። ዶክተር የሚገባው 3 ሰዓት 4 ሰዓት ነው። እና አብደላ እኮ ይልሽ ፈርሞ ይመጣል ከስራ ቦታው አብረን እንሄዳለን እኔና አብደላ። አይዋ እንምልሽ እስከ 3 እስከ 4 ሰዓት ዶክተር ስለሌለ ጀሚዬ ኤምባሲ ምላስ እና ሰው ያያሉ። እኛን ዝም ብለን እንትን ብለን የምንሄደው በሙሉ መናገር ማንችል እንችላለን። ገባሽ አይደል?
ስለዚህ እንደ አሁን አንቺ መናገርም ስለምትቺ አብደላም አብሮን ከሄደ እንደዚህ ነገር ኤምባሲዎች ለራሱ ይፈራሉ ሰው ሲያው እኛ ግን ገባሽ ለዛ ነው ታስፈልጊናለሽ ኤምባሲ የምልሽ خلاص ኤምባሲ እዛ ያሉ ሰዎች አሉ እነሱ ጋር እናወራለን አዎ ኤምባሲ መጀመሪያ ከሄድን በኋላ ኢንሻአላህ እስከ 3 ሰዓት የሚፈጠር ነገር የለም ዶክተሩ ወይ 3 ወይ 4 ሰዓት ነው የሚገባው خلاص እስኪ ኢንሻአላህ አላህ ይርዳንና ዱዓ ይደረግበት ሁላችሁም ዱዓ አድርጉ ይችላል ሁኔታ ላይ ስጋ ነው ሽሮ ነው ገባችሁ ይችልሽ ግድ ይሏል ከጀርባው ላዝም መቆም አለበት ያ በሚቻለን ድረስ ኤምባሲ ልጅ አፍንጫውን ተይዞ ግዴታው ነው አፍንጫውን ተይዞ ግዴታው ነው ኤምባሲ የተጎለተው ምን ሊሰራ ነው ግዴታ እስኪ በተግባር አድርጎ ኢንሻአላህ ነገ ተግባር ይሆናል እርጎዬ ወረበል ካባ እኔ በጀሚላ ባልተማመን በመጀመሪያ አልጠራትም ወላሂ በዋትስአፕ ጠርቻት ነው የመጣችው አይደለም ማረኛ ሳለመተማመን አይደለም በተግባር እናድርገው ኤምባሲ ሄዳችሁ እነሱን ተናገሯቸው ተግባር ወላሂ እኔ እስካሁን ድረስ የተናገረ ተግባር ያደረግነው ያላደረግነው ነገር ኢንሻአላህ ነገ ይሆናል የሚከተሉት ካለ አለ ከሌለ ግን እዚህ እኔ ጀሚላ ሃናን ሪማ ስንትነው 1 2 3 4 ሰዎች ሌላ አንዳንድ ቁጥር ጻፉ እኛ ጋር ገባችሁ እኔ ኤምባሲ ጋር ኢትዮጵያ ኤምባሲ ጋር ግንኙነት የለኝም ግን ነገ ቆንሲሉ ጋር ይገባል ገባችሁ ይሄ ኤምባሲ የተቀመጠው ያንቺን የኔን ጉዳይ ሊፈጽም ነው ይሄው ምግብ ገባችሁ የኛን ችግር ሊፈታ እንጂ የተከፈተው ኤምባሲ እኩሊያጨበጭብ አይደለም የተቀመጠው እዛ አብዱም አለ አብዱ ማን ነው ቅድም ስንወያየ ነበር እሱም ይሄዳል خلاص